በዚህ አጋጣሚ ምን እያሰብን ነው? እግዚአብሔር ምናልባት ለአንዳንዶቻችን በዚች አጋጣሚ የሚለን ምን እያሰብን ነው? ንገሱበት የሚለን ጉዳይ ይኖራል። ምንድነው የምናስበው? ስለ ቤተ ክርስቲያን፣ ስለ ምድራችን፣ ስለ ቤተሰባችን፣ ስለ ራሳችን ምን እያሰባል? እግዚአብሔር እንድንነግስበት የሚፈልገው ጉዳይ ይኖር፣ ሐሳብ ይኖር ይሆን እኛ ውስጥ? ለዚህ ነው ቀድመ ንገስበታል። ለምን? ሐሳብ ደረጃ ላይ ነው ያለው። አያችሁ፣ ተጸንሷል፣ ሐሳብ ሆኗል። ሐሳብ ሆኖ ሊቀር እንደማይችል እግዚአብሔር ያውቃል። ስለዚህ ንገስበት ሐሳብ። ነገር ግን በጣም ሰፊ ነገር እንደሆነ አውቃለሁ። ነገር ግን መጽሐፍ ቅዱስ ስለ ሐሳብ ምን ይላል? ያው የኛ መመሪያ ወይም የኛ ብዙ ነገር የሚቀዳው ከቃሉም አይደለ ከእግዚአብሔርም ቃል አይደል። ስለዚህ የእግዚአብሔር ቃል ወይም መጽሐፍ ቅዱስ ምን ይላል? ስለ ሐሳብ ምን ይላል? በመጠን በጣም ሰፊ ሐሳብ፣ በጣም ብዙ ማነጋገር የሚቻልበት ብዙዎች ሊያወሩበት የሚችሉ በጣም ጠቃሚ ሐሳብ እንደሆነ አውቃለሁ። ነገር ግን እኔም በአቅሜ ደግሞ የገባኝ የደረስኩበትን ከተቀማጩ በሚል ይህን ሐሳብ የማነሳውና ዛሬ የምንመለከተው ምንድነው? ሐሳብ የሌለው ሰው በአጭሩ የህይወት አቅጣጫ የሌለው ሰው ይመስላል። ወይም የህይወቱ አቅጣጫ የጠፋበት ግራ የገባው ሰው ይመስላል ሐሳብ የሌለው ሰው። እና ብዙ ነገሮች ሲጠፉ ሊተኩ ይችላሉ። ሐሳብ ሰው ከሌለው ግን ሁልጊዜ ተመልካች፣ የሚጓጓና በሌሎች የሚነዳ የሚመራ፣ የራሱ አቋም የማይኖረው የመሆን ዝንባሌው በጣም ከፍተኛ ይሆናል። ሐሳብ ያለው ሰው ግን ገንዘብ ቢፈልግ ያ ሐሳብ ምንም ችግር የለም፣ የሆነ ጊዜ ያሳኳል። ሐሳብ ኖሮት ያ ሐሳብ የሚፈልገው ሰዎችን ከሆነ ሰዎቹም ይመጣሉ። ሐሳብ ኖሮት ያ ሐሳብ የሚፈልገው ሌላ አይነት ኤክስተርናል የሆነ አቅርቦት ከሆነ ይመጣል። ነገር ግን እነዛ ነገሮች ሁሉ ኖረው ሰው ግን በሆነ ጉዳይና ሐሳብ ላይ ሐሳብ ከሌለው በጣም ከባድ ነው። ይህንን ነው በዚህ ጥናት ውስጥ የተረዳሁት። ይሄ ሐሳብ የሌለው ሰው ምን ይላል? ይጠፋል። ኦልሬዲ ወይም ከጠፋ ጎራ ይመደባል ነው ሐሳብና ራዕይ የሌለው ሰው። ሐሳብ ምንድን ነው? ሐሳብ እንግዲህ በሰዎች ሁኔታ ውስጥ በሰዎች ተፈጥሮ ውስጥ ሲሰራ የኖረ እውነት ነው። እግዚአብሔር በሰዎች ውስጥ ያስቀመጠው ትልቅ ነገር ነው። ሰዎች ለማለም፣ ለማቀድ፣ ትላንትናቸውን ለማስታወስ፣ ዛሬያቸውን ለማስተካከል፣ ነገንም ደግሞ እያሰቡ የተሻለ ነገር እንዲያደርጉ እግዚአብሔር በሰዎች ውስጥ ያስቀመጠ ትልቅ ሀብት ነው። ይሄ ነገር እንስሳት የላቸውም፣ ሌሎች ግዑዝ ተፈጥሮች የላቸውም። ይሄ ሐሳብ የሚባለው ተፈጥሮ ያለው በሰዎች ውስጥ ብቻ ነው። ይህንን ውድ ነገር ደግሞ የሰጠው ውዳችን የሆነው ቸር የሆነው አምላካችን እግዚአብሔር እንደሆነ እናምናለን። እንደዛም ነው የሆነው። እንግዲህ ምን ይላል መጽሐፍ ቅዱስ? ሰው የሚያስብ ፍጡር ነው። ስለዚህ ሐሳብ የሚለው ራሱ እውነት የተሰጠው ለሚያስበው ለሰው ልጅ ነው ማለት ነው። ይህንን ነው በግልጽ የምንመለከተው። በጣም የሚገርመው ነገር ግን ምንድን ነው? ሰው በልቡ እንደሚያስብ እንደዛ ነው። ሌላ ምንም ሊሆን አይችልም። ሰው አውትፑቱ ምንድን ነው? የሐሳቡ ውጤት እንደሆነ ነው የምንመለከተው። ስለዚህ አስገዳጅ ውጫዊ ግፊት ወይም አስቸጋሪ ሁኔታዎች አይገጥሙትም፣ የሉበትም አይለንም መጽሐፍ ቅዱስ። እኛም በህይወት ልምድ ውስጥ ይሄን አናውቅም። ነገር ግን በነዛ ውስጥ ሁሉ ለውሳኔውም ይሁን ለየትኛውም አይነት ውሳኔው ሐሳብ ነው። ያ ሐሳቡ ደግሞ ውጫዊ ሁኔታውን ይወስናል ነው። ምንም አይነት ውጫዊ ተጽዕኖ ቢኖርም የመጨረሻው ውሳኔ ግን በእኛ ሐሳብ ይወሰናል ማለት ነው። ሰውን እንዳስደስት እፈልጋለሁን ይላል ሐዋርያው ጳውሎስ በገላትያ ምዕራፍ 1 ቁጥር 10 ላይ፣ ወይስ እግዚአብሔርን ብሎ ይጠይቃል። ማንን ነው ማስደሰት የምፈልገው? አያችሁ፣ ያስባል ይሄ ሰው። ማንን ነው ላስደስት የተጠራው? ለምንድን ነው የምኖረው? ሲያስብ ለካ የተጠራው በሱ ሐሳብ ውስጥ እንዲኖር እግዚአብሔር የሚፈልገው ማንን? እግዚአብሔርን ማስደሰት ነው። ይሄ ማለት ሰዎችን እናሳዝናለን ማለት አይደለም። ነገር ግን እግዚአብሔርን በምናስደስተው ደስታ ውስጥ ሰዎችን እናስደስታለን። እግዚአብሔርን እናስደስታለን ስንል ሰዎችን ማስከፋት አንችልም። ነገር ግን አንዳንድ ጊዜ ብቻም አይደለም ብዙ ጊዜ ሰዎችን ለማስደሰት በምንሄደው ርቀት ውስጥ እግዚአብሔርን የማሳዘን ዕድል ሰፊ ሊሆን ይችላል። ምክንያቱም ሰዎች ሁልጊዜ የኃጢአት ዝንባሌ ስለሚኖራቸው። ስለዚህ ሐሳባችን ከእግዚአብሔር አንጻር ሲቃኝና ሌሎችን ለማስደሰት ሐሳባችን ከሰዎች አንጻር ሲቀዳ እግዚአብሔርን ለማስደሰት የተለያየ ውጤት ያመጣል። እግዚአብሔርንም ሰውንም ማስደሰት ከፈለግን እግዚአብሔርን ከማሰብ እግዚአብሔርን ከመምረጥ ይጀምራል ሐዋርያ ጳውሎስ። ስለዚህ ሰውን እንዳስደስት እፈልጋለሁ ወይስ እግዚአብሔርን? አያችሁ፣ ከእግዚአብሔር ሲጀምር እግዚአብሔርን ያስደስታል። እግዚአብሔርን ያስደሰተ ሰዎችን አያሳዝንም፣ ለጊዜው ቢመስላቸውም ማለት ነው። አያችሁ፣ ሰበብ ማብዛት የለብንም ለመለያየት፣ ለተለያየ ነገር። ግን ሰዎችን እንወዳለን፣ እናከብራለን። መነሻችን ግን እግዚአብሔርን ማክበር ነው የሚለው ጳውሎስ። የእኛ ቅድሚያ እግዚአብሔርን ማስደሰት ነው። አያችሁ፣ ይህን ደጋግመን ማሰብ አለብን። ምክንያቱም የምናስበውን ነው የምናደርገው፣ የምንኖረው፣ የምንተገብረው።
ስለዚህ እግዚአብሔርን ሊያስደስት የሚያስብ ሰው ሰዎችን ላሳዝን ብሎ ባይሆንም ሰዎችን ለማስደሰት ብሎ ግን ከእግዚአብሔር እውነት አይጠለፍም። እግዚአብሔርን በማስደሰት ሂደት ውስጥ ሊያስደስታቸው የሚወዳቸውን ሁሉ የማስደሰት አቅም ጉልበት አለው ማለት ነው። ምክንያቱም ሀሳብ ሲጀመር በጣም ቀጭን፣ በጣም ትንሽ፣ በጣም የሚናቅ ሊመስል ይችላል። የትኛውም የስነ መለኮት ሚስጥሮችን ብትመለከቱ ሀሳባቸው ትንሽ ነው፣ ሲመነዘሩ ትንሽ ናቸው። የሆነ ጥቅስ የሆነ ክፍል ላይ ተመስርተው እንደ ቀላል ተመዘዙ። ዛሬ አነጋጋሪ የስህተት ትምህርት ሆኖ የወጡ በጣም መጽሐፍ ቅዱስን መሰረት አድርገው የተነሱ ፍጻሜያቸው ግን ክፋት፣ አመፅና ሞት የሆኑ አስተምህሮችን እንመለከታለን። አያችሁ፣ ሀሳብ በሆነ ሰው ውስጥ ሊፈጠር ይችላል። ዓለምን፣ ሰዎችን ግን ሊቆጣጠር ይችላል። ስለዚህ ትንሹን ነገር አንናቅ። እኛ ውስጥ ያለው ሀሳብ መቃኘት ያለበት ከእግዚአብሔር ቃል አንጻር መሆን አለበት። ምክንያቱም የማደግ እድሉ ሰፊ ስለሆነ ኋላ ስናዋልደውና እጃችን ላይ ሲገባ ህይወት ሆኖ ራሱን ዘርቶ አድጎ አብቦ ስናየው ለማስወገድ ከባድ ሊሆን ይችላል ነው። ስለዚህ የኛ ትንሽ የምንለው ሀሳብ ነገ ትልቅ ውጤት ሊያመጣ ይችላል ነው። ስለዚህ የምናስበው ሀሳብ ትንሽ ነው ብለን ውጤቱን ለመቀበል ማቅማማት የለብንም። ለምን? ዛሬ ማሰብ አለብን። በትንሹ ዛሬ የምናስበው ሀሳብ ነገ ውጤቱን የማንቀበል መሆን አንችልም። ምክንያቱም እያንዳንዱ ውጤት የሀሳብ መነሾ ስለሚኖረው ማለት ነው። ዛሬ እኛ ግን እንደ አማኞች፣ እኛ ግን መጽሐፍ ቅዱስን መመሪያው እንደምናደርግ ሰዎች ምንድነው ማድረግ ያለብን? ሀሳባችን ላይ መጠንቀቅ አለብን የሚል ትልቅ ሀሳብ አለ። ቶታችን ነው፣ ሀሳባችን ነው። አያችሁ፣ ልባችን ውስጥ ያለው የእግዚአብሔር ሀሳብ ነው ወይስ ሰይጣናዊ ሀሳብ ነው? ስጋዊ ሀሳብ ነው? መንፈሳዊ ሀሳብ ነው? ሀሳብ እንግዲህ ይበላል፣ ታውቃላችሁ፣ ይጠጣል፣ ሀሳብ ይቀለባል፣ ሀሳብ እንዲደልብ ይደረጋል። የትኛውን ነገር ነው የቀለብነው? የትኛውን ነገር ነው እንዲውጥ የተደረገው? ስለዚህ ሲዋለድ ነገር ሲወጣ ሀሳባችን ተግባር ሆኖ ሲወጣ ይሄ ነው ዛሬ እያስጨነቀን ያለው። ስለዚህ ምን ማለት ነው? ሀሳብ ላይ ተጠንቀቅ፣ የውስጥ ሀሳብሽ ላይ ተጠንቀቂ፣ ተጠንቀቅ ነው። ሀሳባችን ላይ ስንጠነቀቅ አውትፑቱ ያን ያህል አያስጨንቀንም። እንደ እግዚአብሔር ቃል የምናስብ ከሆነ ልክ ሀገር እንዳለው መንግስት እንዳለው ይሄ ምድራዊ ነገር ኃላፊ ጊዜያዊ እንደሆነ የገባው ሰው ሀሳቡ ላይ ይጠነቀቃል። ለሚያደርገው ነገር አይደለም፣ ድርጊት ላይ አይደለም። ክርስቲያኖች መጠንቀቅ ያለብን ሀሳብ ነው። ሀሳብ ነው ወደ ድርጊት የሚመጣው። ስለዚህ ዛሬ ምጸልይ ከሆነ ማነብ ከሆነ የማነበው ምጸልይበትን እውነት ለመኖር የምንለማመድ ከሆነ ያ የተለማመድኩትን ለሌሎች የማካፍል ከሆነ እኔ ላይ ብቻ አይደለም ሌሎች ላይም ተጽዕኖ ፈጥሮ ውጤቱ የዛን ያህል ምን ይሆናል? ያማረ ይሆናል ነው። ስለዚህ በትክክል እኛ ያመንበት ሀሳብ መኖር ካለብን ልባችንን መጠበቅ አለብን። አያችሁ፣ በትክክል መኖር ከፈለግን ልባችን ውስጥ ያለውን ሀሳብ ማጥራት መቻል አለብን። እኔ ክርስቲያን ነኝ፣ እኔ እንደ ክርስቲያን ነው መኖር የምፈልገው፣ እኔ ኃጢአትን አልፈልግም የምንል ከሆነ ኃጢአቱ ጋር አይደለም ግብ ግብ የሚያስፈልገው። ዛሬ ሰዎች ትልልቅ እንኳን ሆኖ በእድሜ በትምህርት በብዙ ይገፉና ነገር ግን ድርጊታቸው ይበላሻል። ድርጊቱን ለማረብ ነው። ነገር ግን መቼ ያ ሀሳብ ወደ ድርጊት ከመምጣቱ በፊት እንደጸነሱት ራሳቸውም ላያውቁት ይችላሉ። ስለዚህ ሀሳባችን ላይ እንጠንቀቅ፣ ሀሳባችንን እንጠንቀቅ። ለዚህ ነው አዳምና ሔዋን እኮ ከመውደቃቸው በፊት ውስጣቸው እንዲገባ የተደረገው ሀሳብ ነው። ያ ሀሳብ ምን ሆነ? ተብላላ። ከዛ አሃ የሚል ነገር ተፈጠረ፣ ወደ ተግባር ተኬደ። ውጤቱን እንደምታውቁት ነው፣ ሞትን አመጣ። ሞት መጣ። አያችሁ፣ ያ ሞት ግን ሞት ሆኖ አይደለም ቀጥታ የመጣው ሀሳብ ነው። ያ ሀሳብ ግን ተመነዘረ፣ ወደ እውቀት ገባ። ያ እውቀት ምን ሆነ? ተብላላና ወደ ውሳኔ መጥቶ ወደ ተግባር ወደ ድርጊት ሄደ። አያችሁ፣ ሀሳብ ነው። እግዚአብሔር ሁልጊዜ እንድንጠነቀቅ የሚፈልገው ሀሳባችን ላይ ነው። እምነት ራሱ ከየት ነው ካልን ማሰብ ውስጥ እኮ ነው የሚያድገው እምነት። ሰው የእግዚአብሔርን ቃል ሲያስብ፣ አያችሁ፣ የእግዚአብሔርን ቃል ሲሰማ፣ መጽሐፍ ቅዱስ እንደዛ ነው የሚለው፣ ሰው ይሰማል የእግዚአብሔርን ቃል። ያ የሚሰማው የእግዚአብሔር ቃል ውስጡ ምን ይፈጥራል? እምነት ይፈጥራል። አያችሁ፣ ስለዚህ ሰው በልቡ ያምናል። ከማመኑ በፊት ግን የሚያምነው ነገር ምንጩ ምንድን ነው? በሀሳብ ደረጃ ይገኛል። ያም የእግዚአብሔር ቃል ነው። ስለዚህ ሰው በእግዚአብሔር ሀሳብና እውቀት ውስጥ ሲሞላ ፍርሃትን በቀላሉ ያስወግዳል፣ በእምነት ይሞላል። ሰው ደግሞ ሀሳቡን በአመፅ፣ በክፋት፣ በኃጢአት፣ አጋንንታዊ በሆነ ልምምድ ውስጥ አይምሮውን ሲሞላ ወዴት? ወደ ፍርሃት ያዘነብላል፣ እምነት ያጣል። አያችሁ፣ እምነትንም ሆነ ፍርሃትን ኮትኩተው የሚያሳድገው ሀሳብ ነው። ሀሳባችን ውስጥ ባለው ነገር ላይ መጠንቀቅ አለብን። ስለዚህ እንደ እግዚአብሔር ቃል ስናስብ
ምን እንሆናለን? እምነታችን ያድጋል። አያችሁ፣ ሰው የሞላውን ነው የሚናገረው። ምንድን ነው የተሞላው? የት ነው ሰው የሚሞላው? ሀሳብ እኮ ነው። ሀሳባችን ምንድን ነው? ምንድን ነው የምናስበው? ለዚህ ነው እኮ ስለ ስጋ ማሰብ ምንድን ነው? ሞት ነው፣ ሀሳብ ነው። አያችሁ፣ ስለ ስጋ የሚያብሰለስል ስለ ኃጢአት፣ ስለ ነውር፣ ስለ ሌላ ነገር፣ ስለ ገንዘብ ምናምን። ለዚህ እኮ ነው ዛሬ መድረኮቻችን ላይ ቆሙ ሰዎች ስለ ገንዘብ በጣም ያወራሉ። ክርስቶስን ይሸፍኑብናል። ለምን? የተሞሉትን ነው። ከየት ያምጡት? ያሰቡትን ነው ወጥተው የተናገሩት። እኛ የምንደነግጠው ሲናገሩ ነው። ግን አይደለም። መደንገጥ ያለብን እዛ ጋር አይደለም። እነሱ እኮ ኦልሬዲ ተሞልተው ነው ሀሳቡን ይዘው መጥተውታል። አያችሁ፣ ሀሳባቸው መጽሐፍ ቅዱስ ላይ ቢሆን ኖሮ፣ ሀሳባቸው የእግዚአብሔርን ቃል መብላት መጸለይ ቢሆን ኖሮ በጣም መጮህ፣ መንቀጥቀጥ፣ መንዘፍዘፍ አያስፈልጋቸውም እኮ። በቃ ቀለል አድርገው እውነቱን ይነግሩን ነበር። ነገር ግን የተሞሉት ሀሳብ ነው እኛ ጋር መጥቶ ዛሬ ብዙ ነገር እያደረገ ያለው ማለት ነው። ስለዚህ ሰው በውስጡ ያለውን ተውት ሀሳብ ይመስላል። አንድ ሰው ዝም ብሎ ከመሬት ተነስቶ ድሃ ሊያንቋሽሽ አይችልም። አንድ ሰው ከመሬት ተነስቶ ሰዎችን የበታች አድርጎ ሊያይ አይችልም። ሊያውም አገልጋይ ምናምን ሆኑ፣ ሊያውም ደግሞ እኔ የጌታ ነኝ፣ እኔ እግዚአብሔር ልጅ ነኝ እያለ ሌሎችን መናቅ አይችልም። ሌሎችን መዝረፍ መዋሸት አይችልም። ከየት አመጣው? ሀሳብ ነው፣ ተውት ነው፣ የተሞላውን ነው የሚያደርገው። አያችሁ፣ የት እንደዋለ ይናገራል ተግባሩ ማለት ነው። ስለዚህ ብዙዎቻችን ተግባር ላይ ነው የምንጮኸው፣ የምናተኩረው፣ የምንጨቃጨቀው አይደለም። መስተካከት ያለበት ተውት ሀሳባችን ነው። በጣም መጠንቀቅ አለብን። ቃል ላይ አይደለም። ቃል ከየት ይመጣል? ቃል እኮ የተሞላሁትን ነው እኔ አሁን የማወራው ያለሁት። ቢያንስ ይህን ሀሳብ እኔ አሁን ወደዚህ ለማካፈል ከመምጣቴ በፊት ጽፌዋለሁ፣ ፈልጌዋለሁ። ከፈለግኩት በኋላ ምን አልኩ? አብሰልስዬዋለሁ። ይህንን ሀሳብ ወደማገኝበት ምንጭ ሁሉ ሄጃለሁ። መጽሐፍ ቅዱሴን አገላብጫለሁ። ከዛ ማስታወሻ ይዣለሁ። ከዛስ ይጠቅማል፣ ይበጃል ያልኩትን በጣም ሰፊ ሀሳብ ቢሆንም ግን በትንሹ ወደዚህ አምጥቻለሁ። አያችሁ፣ ሀሳብ ሆኖ አይቀርም ነው። ስለዚህ ሀሳብ ቃልን ይመራል እንጂ ቃል ሀሳብን አይመራም። ብዙዎቻችን የምንጠነቀቀው ወይም ደግሞ ሰዎችን ይሄ ባለጌ ነው፣ ይሄ በቃ አስቀያሚ ንግግር ነው ምናምን እያልን ከጥላቻው ከዛ ንግግር አልፈን ሰውየውን ወደ መጥላት የምንሄደው ቀጥታ ቃሉ ላይ እናተኩራለን። አይደለም። ሰውየው የተበላሸው ሲናገር አይደለም። ሰውየው የተበላሸው ያንን ሀሳብ ወደ ውስጡ ሲያስገባ ነው። ስለዚህ መምከር ያለብን ሀሳብ ላይ ነው። በዚህ አጋጣሚ እንደፈለግን የምንዘላብድ፣ የእግዚአብሔርን ቤት የምናውክ፣ የምንበጠብጥ፣ አንተን የመሰሉ ናቸው የምትበጠብጡት እንዳለ ኤልያስ፣ እንደ አካብ ቤት ዛሬ የእግዚአብሔርን ወገን የምትበጠብጡ ግድ የላችሁ። ንግግራችሁ፣ ፉከራችሁ ምናምን እሱ ላይ አይደለም። እሱ ምንም አያመጣም። እናንተም ላይ እኛም ላይ ምንም አያመጣም። ያልገባቸውን ሊያስደነግጥ ይችላል፣ ግን ምንም ውጤት የለውም። ለእናንተም ለህዝቡም የሚጠቅመው እውነት ግን ሀሳብ ነው። ሀሳባችሁ ላይ ተጠንቀቁ። እንደ እግዚአብሔር ሀሳብ ተመላለሱ። እንደ እግዚአብሔር ሀሳብ ተቃኙ። የእግዚአብሔርን ሀሳብ ተሞሉ። ቅዱሳን የእግዚአብሔርን ሀሳብ እንሞላ። ያ ነው በሰዎች ላይ፣ በእኛም ህይወት ላይ፣ በኑሯችን ላይ ለውጥ፣ በሀገራችን ላይ ለውጥ የሚያመጣው ሀሳብ ነው። ሀሳባችን እንደ እግዚአብሔር ቃል መሆን አለበት። ይሄ ነው ትልቁ መልእክት። ስለዚህ የሰው አፍ ከልቡ የሞላውን ነው የሚናገረው ነው። ሀሳብ ቃልን ይመራል። በጣም መጠንቀቅ አለብን። ስለዚህ ለንግግራችን በሉ፣ ለህይወታችን፣ ለመመለሳችን፣ ለክርስትና ያለን ዴፊኒሽን ትርጉም ሁሉ የቱ ጋር ነው የሚጸነሰው ካላችሁ ሀሳብ ላይ ነው። ሰው ተውት ሀሳቡን ይመስላል። ስለዚህ በጣም መጠንቀቅ አለብን። እግዚአብሔር ሀሳባችንን ያያል። ለምን ምን እንደምናደርግ ያያል። እግዚአብሔር የምናደርገውን አይደለም የሚያውቀው፣ የምናደርግበትን ሞቲቭ ያውቀዋል። ሰዎችን ልናታለን እንችላለን፣ እግዚአብሔር ግን ሀሳባችንን ያውቀዋል። ለዚህ እኮ ነው እግዚአብሔር አቤልና ቃየል እኩል ነው መስዋዕት ያመጡት አይደለም። አንዱን ወደደ፣ አንዱን አልተቀበለው። አንደኛ የእግዚአብሔር ሉዓላዊ ምርጫ ነው። ሁለተኛ እግዚአብሔር የወደደውና እግዚአብሔር የጠላው ነገር እዛ ጋር እንዳለ እንመለከታለን። እግዚአብሔር የወደደውን መረጥ፣ ያንን አልወደደም። ግን ቻንስ ነበረው። አስተካክሎ መቅረብ እኮ ይችላል። አይችልም እንዴ? በደንብ እኮ ይችላል። እስራኤል እኮ እግዚአብሔርን በበደለ ጊዜ ታቦቱ ተማርኮ ሄዷል። ለ20 ዓመት በጣም ለገፋ ዓመት እኮ በአቢዳራ መንደር ላይ ያ ታቦት ኖሯል። የእግዚአብሔር መገኘት ምልክት የሆኑ ያ ድንቅ ታቦት ኖሯል። ነገር ግን ምንድነው ዳዊት ያደረገው? ከስጋት ባሻገር አረ ብሎ ከመንቀጥቀጥ ባለፈ ቁጭ ብሎ ነው የጠየቀው አይደል? እንዴት ነው ይህን ነገር የምመልሰው አለ። ያስፈልገናል። ያለሱ ክብር የለንም አለ። ያለሱ ሞገስ የለንም። ያለሱ እስራኤልና ታቦቱ ተለያይቶ ምንም ይሁን ነገር የለም። መለያቸው ነው። በኤሊ ዘመን እናስታውሳለን አይደል? ከሩቅ ድምፃቸውን በሰሙ ጊዜ አህዛብ እንዴት እንደሚንቀጠቀጡ
ለምን ይታወቃል አምላካቸው። መገለጫው ደግሞ ታቦቱ ነው። አያቸው። ነገር ግን ዳዊት ምንድን ያደረገው? ቆም ብሎ አሰበ። ማድረግ የሚገባውን ሁሉ አደረገ። ክብር ሰጠው። ካህናቱን ለየ፣ ዘማሪዎቹን ለየ፣ ሌዋውያኖቹን ለየ። እሱም ክብሩን ጥሎ በፊቱ እንትን እያለ እስኪናቅ ድረስ ያን አድርጎ አመጣው። አያችሁ፣ እድል አለ። ለዚህ ነው አቤልና ቃየል እኮ ጥፋት አንድኛው ቢያጠፋ አንድኛው መልካም ቢያደርግም ያጠፋውም እድል ነበረው አስተካክሎ የመመለስ። ነገር ግን ምን አደረገ? ሀሳቡ መበላሸት ጀመረ። ለወንድሙ ያለው አመለካከት እሱ ያጠፋውን ከማስተካከል ይልቅ የሱ ጥፋት መንስኤ የዛኛው ትክክለኛ ጉዳይ ሆነ። በጣም የሚገርም እኮ ነው። እንዴት ሊሆን ይችላል? የዛኛው በትክክል መኖር የዚህ በትክክል ያለ መኖር ቢኮዝ ምን ማለት ነው? አስጠቆረው አይነት ነገር እንደዛ ብሎ አሰበ። ቶት ሀሳቡ ተበላሸ። አያችሁ። ስለዚህ የኔ መጠቆር ምክንያት የሱ መልካም ማድረግ ነው ብሎ አሰበ። ሀሳቡ ተበላሸ። ይህንን ሲያይ እግዚአብሔር መጣ፣ ነገረው፣ ንገስበታል። ይሄ ሀሳብ ክፉ ሀሳብ። በዚህ አጋጣሚ ምን እያሰብን ነው? እግዚአብሔር ምናልባት ለአንዳንዶቻችሁ በዚች አጋጣሚ የሚለን ይሄንን ነው። ምን እያሰብን ነው? ንገሱበት የሚለን ጉዳይ ይኖር ይሆን? ምንድን ነው የምናስበው? ስለ ቤተ ክርስቲያን፣ ስለ ምድራችን፣ ስለ ቤተሰባችን፣ ስለ ራሳችን ይብል ምን እያሰባን ነው? እግዚአብሔር እንድንነግስበት የሚፈልገው ጉዳይ ይኖር ይሆን? ሀሳብ ይኖር ይሆን እኛ ውስጥ? ለዚህ ነው ቀድመ ንገስበታል። ለምን? ሀሳብ ደረጃ ላይ ነው ያለው። አያችሁ፣ ተጸንሷል፣ ሀሳብ ሆኗል። ሀሳብ ሆኖ ሊቀር እንደማይችል እግዚአብሔር ያውቃል። ስለዚህ ንገስበት አለው። ነገር ግን ረፈደበት፣ እልከኛ ሆነ፣ በፍጹም አለ፣ አፈነገጠ፣ ጭራሽ የራሱን መንገድ ሄደ። አያችሁ፣ ሀሳቡን እንዲሁም የበለጠ አብላለሁ። እንዴት ወንድሙን እንደሚገድል አሰበ፣ አመቻቸ። እግዚአብሔር ግን እድል ሰጥቶት ነበር። ሀሳብ ላይ እንዲቀር የእግዚአብሔር ፍቃድ ነበር። ከዛ ታሪኩን ታውቃላችሁ። ስናስብ ካለፈው ይልቅ ስለ አሁንና ስለ ወደፊት ማሰብ መልካም ነው። አያችሁ፣ በቃ ያን እኮ መተው ይችል ነበር። አዎ፣ እሱም አልተቀበለውም የእሱን እግዚአብሔር፣ ወንድሙም ተቀብሎ ምንድን ነው ጠጋ ብሎ ከወንድሙ እኮ መማር ይችል ነበር። ምን አርጋ አንተን ተቀበለ? ለምን የኔን አልተቀበለኝም? እግዚአብሔር እኮ ፍቅር ነው። አያችሁ። ነገር ግን እልከኝነቱን ተመልከቱ። ዛሬ ብዙዎቻችን እየጎዳን ያለው ይሄ እንደሆነ አይመስላችሁም? ስለዚህ ያለፈውን ተምረንበት መዝጋት አለብን። ያለፈውን ባልተገባ መንገድ ማሰብ የዛሬን ሰላም የመስረቅ እድል አለ ወይም ሰፊ ነው። አያችሁ፣ እድል ኢቭን እግዚአብሔር መጥቶ ሰጥተው ግን አልተጠቀመበት። ጭራሽ ሌላ ጥፋት ውስጥ ሲገባ ወንድሙን ሲገድል እንመለከታለን። ለዚህ ነው ፊልጵስዩስ 3:13 ላይ ምን ይላል? ከኋላ ያለውን እየረሳው ከፊት ያለውን ለመያዝ እዘረጋለሁ ይላል ሐዋርያው ጳውሎስ። አያችሁ፣ ሐሳባችንን እንመርምር። ክፉ ከሆነ እንቶ እኛን አይጠቅምም፣ እኛን አያንጽም፣ ሌሎችንም አያንጽም፣ ለእግዚአብሔርም ክብር አይሆንም። ክፉ ሐሳብ ክፉ ነው ውጤቱ። ሐሳብ ላይ እንጠንቀቅ። ስለዚህ የኋላውን እንቶ ቂም ነው ውስጣችን ያለው ተውት፣ ጥላቻ ነው ተውት። ምን ለማድረግ ነው እየተዘጋጀን ያለ ነው? ወንድሙን እንደገደለው እንደዚህ ወንድምን ወይስ እግዚአብሔር አሃ ብላችሁ ይሄን እንኳን እየሰማ የመንቃት እድል ታገኙ ይሆን? ፋይናል ዲሲሽን እናንተ ነው። እግዚአብሔር እኮ ነግሮታል፣ ግን እጁን አልጠመዘዘውም። ነገር ግን ከላይ የሆነ ነገር አላደረገም። የሱ ውሳኔ ነው። እግዚአብሔር ያን ውሳኔውን ስለሚያከብር፣ ነገር ግን ሐሳቡ ላይ እግዚአብሔር ጠቆመው። የማስተካከል እድል ቻንስ ነበረው፣ አልተጠቀመበትም። ስለዚህ ራስን በመልካም ሐሳብ መሙላት ያስፈልጋል። ይህን ሐሳብ ማነሳው ለምንድን ነው? አንዳንድ ሰው ያዝናል። ለምን? ሐሳቡ በቃ ትላንት ያለፈው ነገር ሁሉ ከብዶታል። ነገን ሲያስብ ከትላንት አንጻር ሚዛን ላይ ሲያስቀምጠው ምንም የተለየ ነገር እንደሚመጣ አያስብም። ወይም ደግሞ ዛሬ ውስጥ ዲፕረስድ ሆኗል ወይም ሆነናል። ግድ የላችሁም፣ ሐሳባችሁን አስተካክሉ። ዳዊት ሐሳቡን ያስተካክላል። ሐቁን አይገድም። ስሜቱ እየተናወጠ ነው። በጣም ውስጡ እያዘነ ነው፣ እየተጎዳ ነው። ነገር ግን አንድ ነገር ይላል፣ ለነፍሱ አንድ ነገር ይነግራታል። ነፍሴ ሆይ ዝም በይ። አዎ ውስጤ የሆነ ነገር አለ፣ ይሰማኛል፣ ስሜቴ ይነግረኛል። ሐሳቤ በብዙ እየተናወጠ ነው። ነገር ግን ዲሲፕሊን ራሱን ያደርጋል። ነፍሴ ሆይ ዝም በይ፣ እግዚአብሔርን እጠብቃለሁ፣ ነገ ሌላ ቀን እያለ ሐሳቡን ቶቱን ወሽ ያደርጋል። መጥፎ ሐሳብ መጥቷል፣ ነገር ግን እጅ ሲሰጥ አናይም ነው። ከእግዚአብሔር ጋር እቆማለሁ፣ እግዚአብሔርን እጠብቃለሁ። አያችሁ፣ እንደዛ ነው ዳዊት እያለ ያለው። ሁሉንም ሐሳብ መያዝ ጎጂ ሊሆን ይችላል። ሁል ጊዜ
ሐሳቦች ሁሉ ልክ አይደሉም። ልክ እንኳን መስለው ቢመጡ መፈተሽ መቻል አለባቸው። ስለዚህ አንዳንድ ሐሳቦችን መተው በጣም ብልህነት ነው። ማሳደር ጉዳት ሊያመጣ ይችላል። ጉዳት ያመጣል። ስለዚህ ሐሳቦቻችንን እንደ እግዚአብሔር ሐሳብ መቃኘት አለብን ነው። ግን ሰው የሐሳቡ ውጤት ነው፣ ታውቃላችሁ አይደል? ስለዚህ የዛሬ ፍሬያችን ያለፈው ጊዜ ሐሳባችን ዘር ነው። አያችሁ፣ ትላንት ያሰብናቸው ነገሮች ዛሬ አፍርተዋል በህይወታችን ውስጥ። ስለዚህ ስለምን እናስብ በጣም ወሳኝ ነገር ነው። ሰው የዘራውን ያንኑ ያጭዳል ይላል ገላትያ ምዕራፍ 6 ቁጥር 7 ላይ። ዛሬ የምናስበው ነገ በተግባር እናጭደዋለን። ምንድን ነው የምናስበው? ምንድን ነው እያሰባችሁ ያላችሁት? እንዴት እናስብ? እግዚአብሔር እንዲረዳን መጸለይ መቻል አለብን። በመልካም ሐሳብ ጀምሮ በመልካም ፍሬ መጨረስ በጣም ትልቅ እድል ነው። በጣም ትልቅ ስኬት ነው። በነገራችን ላይ አያችሁ፣ እውነት፣ ንጽህና፣ መልካም የሆነውን ምን በል አስቡ ይላል ፊልጵስዩስ 4:8 ላይ። እውነት የሆነውን ንጹህ የሆነውን መልካም የሆነውን ምን በሉ አስቡ ይለናል ፊልጵስዩስ 4:8 ላይ ጳውሎስ የሚለው ይሄንን። አያችሁ፣ ማሰብ እንደማይቀር ያውቃል ይሄ ሐዋርያ። አያችሁ፣ ማሰብ እስካላቆምን ድረስ ታዲያ እንዴት እናስብ? ንጹህ የሆነውን ነዋ፣ መልካም የሆነውን ነዋ። አያችሁ፣ ሪያክት አናድርግ። አንዳንድ ሰዎች ክፉ ስላደረጉ እኛ እንደዛ አንመልስላቸው። እኛ እግዚአብሔር በረዳን መጠን በመልካም እናስብ። በእርግጥ መጋፈጥ ያሉብን እውነቶች ሊኖሩ ይችላል። እነዛንም ቢሆን ከእውነት ተነስተን ነው እኛ የምንጋፈጣቸው። ለምሳሌ አንዳንድ ሰዎች እየዋሹ ውሸት ነው ብላችሁ ስትጋፈጧቸው ክፉ ሐሳብ አስባችሁላቸው ሊመስላቸው ይችላል። አይደለም። ኢቭን የነዛን ክፉዎች እንኳን ወደ መልካም ለማምጣት እኛ በመልካም ማሰብ አለብን። ሐሳባችን በመልካምነት የተዋጀ ሐሳብ መሆን መቻል አለበት ነው። አያችሁ፣ ሰው ሲጀምር ምን አለ? ሰው በልቡ እንደሚያስብ እንደዛ ነው። ሰው ዝም ብሎ ነገር አይደለም። ሰው እየሆነ ያለው በልቡ ያሰበው ነው። ምሳሌ 23 ቁጥር 7 ይሄን ማንበበን የጀመርነው ሰው በልቡ እንደሚያስብ እንደዛ ነው። አያችሁ፣ ሊመስላችሁ ይችላል አጋጣሚ፣ ግን አይደለም። ገንዘብ የሚለውጠው የሆነ ነገር የሚለውጠው ነው በጣም ትንንሽ ናቸው። ላይመስላችሁ ይችላል። እኔ እንደዚህ አይነት ስለ ቁስ ምናምን እያወራ አይደለም። ሐሳብ በጣም መንፈሳዊ ነገር ነው። አያችሁ፣ ሌሎች ነገሮች ብዙ ያን ያህል ተጽዕኖ የላቸው። ሐሳብ ግን በጣም ከባድ ነገር ነው። ሐሳብ ሰይጣንን በጣም በእኛ ህይወት ሊያስደስተው፣ እግዚአብሔርን ደግሞ ሊያሳዝነው ይችላል። ሐሳብ ሰይጣንን በእኛ ባለፍንበት በምንኖርበት ሁኔታና ሲቹዌሽን ውስጥ ሊያሸማቅቀው፣ ግራ ሊያጋባው፣ ሊያቃጥለው ይችላል። እግዚአብሔርን ደግሞ ደስ ሊያሰኘው ይችላል። ሐሳብ በጣም ጥልቅ ነገር ነው። አንድ ቲፕ ሰጥቻችሁ ልጨርስ። ምን የሚባል ነገር አለ? ለምሳሌ ይህንን አሁን ቪዲዮ የምታዩ ሰዎች ወይ እርቧችኋል፣ ወይ ጠግባችኋል፣ ወይ አራባችሁም አልጠገባችሁም፣ ልክ ነው ያላችሁት። አንዳንዶች ደግሞ ሀዘን ውስጥ ልትሆኑ ትችላላችሁ። ከሰማችሁት፣ ካያችሁት፣ ከዳሰሳችሁት፣ ከገጠመኛችሁ ምናምን ከብዙ ነገር የተነሳ ብቻ ሀዘን ውስጥ ልትሆኑ ትችላላችሁ። አንዳንዶች ደግሞ እንደው በቃ ፈንጠዝያ የሚባለው ከደስታም ያለፈ ደስታ ውስጥ ደግሞ ያላችሁ ልትሆኑ ትችላላችሁ። አንዳንዶቻችሁ ማጣት ውስጥ፣ አንዳንዶቻችን ደግሞ በቃ ያገኘን፣ አንዳንዶቻችን ደግሞ ትላንት የሌለ ዛሬ የሆነልን ይቺ የሆነ ቅስበታዊ የሆነች አይደል፣ ይሄ በቃ የሆነ ሪፍሌክት አክሽን የሚባለው አይነት ነገር ውስጥ ልንሆን ይችላል። በቃ ድንገት የሆነ ነገር ውስጥ ገብተን ሊሆን ይችላል። በደስታም በሀዘን በማግኘት በማጣት አንዳንዶቻችን ጉዳት ደርሶብን ሊሆን ይችላል። አንዳንዶቻችን ታመን፣ አንዳንዶቻችን ደግሞ ከበሽታ አገግመን ሊሆን ይችላል። አያችሁ፣ አንዳንዶቻችን በጣም የሚጠሉ ሰዎች አይምሯችን ውስጥ ቁጭ ብለው እየነዘነዙ ሊሆን ይችላል። አንዳንዶቻችን ደግሞ በጣም በህይወታችን ውስጥ ዋጋ ያላቸው ሰዎች አይምሯችን ውስጥ መጥተው እንዴት መልሰን እነዛን ሰዎች እናስደስታቸው። አያችሁ፣ ማት አይነት ሀሳብ ሰው ውስጥ አለ። ማት እኔ አንዱ ሰው ውስጥ እንኳን ማት በጣም ፓኬጅ የሆነ ሀሳብ አለ። ግን አንድ ጥያቄ ልጠይቃችሁ። በተለይ በሰዎች ያዘናችሁ፣ በተለይ ልባችሁ የተጎዳ፣ በተለይ ሰዎች የሌለ እናንተ ያልሆናችሁትን አመለካከትና አስተሳሰብ ወይም ቦታ ወይም የሆነ ቦታ ላይ የወሸቋችሁ ሰዎች አሉ። ምን እያሰብን ሊሆን ይችላል? መሰጣችሁ ቲፕ ይሄንን ነው። ይሁዳን አሰቡት፣ ከኢየሱስ ጋር እየኖረ ነው። አያችሁ፣ እነ ዮሐንስ አሉ፣ ፊልጶስን የመሰለ በጣም ተጠራጣሪ፣ ማዕት አይነት ሰዎች በዙሪያው አሉ። ግን ስለ ይሁዳ አስቡት።
አያችሁ፣ ያውቃል። ግን ገንዘብ ያዥ ነው። ምንም ከስራ አልታገደም። ሁሉ ነገር ተሰጥቶታል። ኃላፊነት ሁሉ ለሌሎች የሚሰጥ ነገር ሁሉ እየተሰጠው ምንም አልጎደለበትም። ግን አስቡት ምን አይነት ሰው እንደሆነ። ግን ኢየሱስ ሰላሙን ጠብቆ ይኖራል። ቢኮዝ የእሱ ትሁት ጤነኛ ነው። ለዮሐንስ ያለው አመለካከት ሀሳብ፣ ለይሁዳ ያለው ሀሳብ፣ ለጴጥሮስ ያለው ሀሳብ፣ ለፊልጶስ ያለው ሀሳብ፣ ለእንድሪያስ ያለው ሀሳብ፣ ለሁሉም ያለው ሀሳብ ኢየሱስ ምንድን ነው? መልካም ነው። አያችሁ። ስለዚህ በሰላም ይኖራል። ብዙዎቻችን ሌሎች ለኛ ሰላም፣ ሌሎች ለኛ ያላቸው ሀሳብ መልካም ሲሆን እኛ ሰላም የምንሆን ይመስለናል። አይደለም። የሌሎቹን እኛ መቆጣጠር አንችልም። እኛ መቆጣጠር ማኔጅን ማድረግ የምንችለው የእኛን ሀሳብ ብቻ ነው። አያችሁ። ስለዚህ እንዲህ ልበላችሁ፣ ባላችሁበት ሁኔታ ውስጥ አሁን የሆነ ስሜት ውስጥ ናችሁ እንበል። ኢየሱስ ቢሆን ምን ያደርግ ነበር? አያችሁ። ኢየሱስ ቢሆን ምን ያደርግ ነበር? አሁን እያሰብክ ባለው ሀሳብ ውስጥ፣ አሁን እያሰብሽ ባለሽ በዚህ ሀሳብ ውስጥ፣ አሁን እኔ እየተሰማኝ ባለው ሀሳብ ስሜት ውስጥ ሆኜ ኢየሱስ ቢሆን አሁን ምን ያደርግ ነበር? ምን ይወስን ነበር? ምን ያደርግ ነበር? አንዳንዶቻችን ተስፋ ከመቁረጣችን ኑሮ ከብዶ ምናምን የተለየ ከባድ ውሳኔ የሚወስን ኢየሱስ ቢሆን ምን ያደርግ ነበር? አያችሁ። አንዳንድ ጊዜ እኛ ራሳችን ላይ እንኳን እንደምንጨክን ጨካኞች እንደሆነ ታውቃላችሁ። ኢየሱስ ግን ይሄን አላስተማረንም። ሀሳብ ትሁት በመቃኘት በጣም የተዋጣለት ኢየሱስ ነው። በጣም እኔ ይላል። እኔ ብሎ ኢየሱስ የሚነግረን ሀሳብ ድንቅ ነው። እሱ የመጣበትን ሀሳብ ያውቃል። ለምን እንደሚኖር ያውቃል። ምን ለምን እንደሚያደርግ ያውቃል። አብሮት ላሉት ምን እየሆነ እንዳለ ያውቃል። ምን እንደሚያስብላቸው ያውቃል። ምን እንዳየላቸው ያውቃል። የሚያደርጉትን ያውቃል። የእሱ ሀሳብ ግን መልካም ከመሆኑ የተነሳ ሁልጊዜ የእነሱን እንኳን ሀሳብ የእሱ ሀሳብ ሲዋጀው ታያላችሁ። ለዚህ እኮ ነው የነጎድጓድ ልጆች የሚባሉትን እንኳን ታስታውሳላችሁ። ጌታ እሳት ይውረድ እንዲሁን እንዴት ነው የእናንተ ሀሳብ ይላቸው። የእነሱ ሀሳብ ላይ የእሱ ሀሳብ ይነግሳል። ወገኖቼ የእኛ ሀሳብ መስተካከል እኛ ጋር ብቻ አይቀርም በረከቱ። የእኔ ሀሳብ መስተካከል እኔ ጋር ብቻ አይቀርም። ይኸው እንደዚህ ለምሰብካቸው ይህን ስብከት ለሚሰሙ ይደርሳል፣ ለቤተሰቦቼ ይደርሳል። አያችሁ፣ ሀሳብ በጣም ወሳኝ ነገር ነው። እግዚአብሔር በዚህ እውነት ይባርክ። ሀሳባችንን በእሱ ሀሳብ ይዋጅልን። መጽሐፍ ቅዱስ እንደሚል ኢሳያስ ላይ መንገዴ ከመንገዳችሁ አይደለም የሚለው ሀሳቤ ከሀሳባችሁ ይላል። አያችሁ ምን ያህል እንደሚራራቅ። ዛሬ ግን እግዚአብሔር ቢረዳን፣ ጌታ ሆይ እባክህ ሀሳቤን ፈውሰው፣ ለቤተ ክርስቲያን ያለኝን ሀሳብ ፈውሰው፣ ለቅዱሳን ለወገኖች፣ ለምድሬ፣ ለኢትዮጵያ፣ ለፖለቲከኞች፣ በቃ ለየትኛውም ወገንና ሀገር ህዝብ ያለኝን አመለካከት ፈውሰው። ብትቆጡ እንኳን ኢየሱስ እኮ ተቆጥቷል። ጴጥሮስን እኮ ተቆጥቶታል፣ ገስጾታል። ሀሳቡ ግን ንጹህ ነው። ምንም እናድርግ ወገኖቼ፣ ሀሳባችን ግን እግዚአብሔር ያየዋል። ስለዚህ ሀሳባችን ላይ እንጠንቀቅ። ሀሳባችን እንደ ሀሳቡ እንዲሆን እንለምን። መንገዳችን እንደ መንገዱ እንዲሆን እንጸልይ። ሩቅ ነው አለ እግዚአብሔር ሲያይ፣ ሩቅ ከሱ ጋር እንደሆነ እናውቃለን። ይኸው እየዘመርን ነው። እኔም ይኸው እየሰበኩ ነው። ብዙዎች እየሰበክን ነው። ግን እግዚአብሔር ሲያየን ኢሳያስ ላይ እንዳሉ ሰዎች ይሆን የሚለን? ሀሳቤ ከሀሳባችሁ ርቋል ይሆን የሚለን? ምንድን ነው የሚለን እግዚአብሔር? አያችሁ፣ ሀሳባችን እንዲፈወስ እንጸልይ። ሀሳባችን ሲፈወስ ብዙ በሽታዎች የሚለቁ ይመስለኛል። ብዙ ህብረቶቻችን የሚታደሱ ይመስለኛል። ብዙ በግልም ይሁን በጋራ እንደ ሀገር፣ እንደ ማህበረሰብ፣ እንደ ቤተ ክርስቲያን የምንፈወስ ይመስለኛል። ሀሳባችን ተበላሽቶ ነው ብዙ ነገራችን እየተናወጠ እየናጠን ያለው። ሀሳባችን ተበላሽቶ ነው። አያችሁ፣ ዮናስ ሀሳቡ ተበላሸ። አሁን ጨካኞች ናቸው። ምናልባት ቤተሰቦቹን በጭካኔያቸው ጎድተውበት ይሆን? አይኑ እያየ ገለውበት ይሆን? ለምንድን ነው እንደዚህ የተመረረው? ለምንድን ነው እንደዚህ ልቡ የተጎዳው? ያየው ነገር ይኖር ይሆን? የሰማው ነገር ሀሳቡን አበላሽቶበት ይሆን?
ለዚህ ይሆን በፍጹም ምህረት አያስፈልጉም። ይሄ ህዝብ መጥፋት አለበት ያለው በነነዌ ህዝብ ላይ እንደዚህ ጭክን ብሎ ከሩቅ እሳት ዘንቦ ሲያጠፋቸው ሊያየናፈቅ ሐሳቡ ተበላሽቶ ይሆን? እግዚአብሔር ግን አየህ ለዚህ እኮ ነው በዕንባቆምና በዮናስ እግዚአብሔር ፊት በቀረቡበት ሁኔታ ልዩነቱ ምን እንደሆነ ታውቃላችሁ? ዕንባቆም እኮ ጠይቆታል። አታይም እንዴ እኮ ነው ያለው። አታይም እንዴ አንተ አይኖች አያዩም እንዴ እኮ ምንድነው? ጻድቁን ክፎች ምን ይሉታል? ይወጡታል፣ እየዋጡት ዝም ትላለህ? ፍረድ እንጂ። እግዚአብሔር ግን ምንድን ነው ያለው? ጥያቄውን በጥያቄ ነው የመለሰለት። አያችሁ፣ ውሳኔያቸውን ግን ተመልከቱ። ቅድም ልክ አቤልና ቃየል ላይ የመጣውን ነገር ነው እዚህ ጋር የተደገመው። ዮናስ እንዲህ ብሎ ሄደ፣ በአሳ ነባሪ ተዋጠ። እዛ ውስጥ ሆኖ ግን ሀሳቡን ሲያስተካክል ታያላችሁ። ምን አለበት አሳ ነባሪ ሳይወጣው ያን ቢያደርግ? እግዚአብሔር እኮ ያውቅ የለ እንዴ? የእግዚአብሔር ሀሳብ አይበልጥም ነበር እንዴ? ምን አለ ከእግዚአብሔር ጋር ብንስማማ? አያችሁ፣ ዛሬም ብዙዎቻችን ጥርሳችንን ነክሰን ለሆነ ፓርቲ፣ ለሆነ ዘር፣ ለሆነ ወገን፣ ለሆነ የቅርብ የሰፈር የሀገር ልጅ ብለን ምን ሞግትለት ጉዳይ አያችሁ፣ ክብሬ፣ ዝናዬ፣ ስሜ ብለን ምን ሞግትለት ጉዳይ ምን አለበት ብንተው ለእግዚአብሔር ብለን? አያችሁ፣ መተው አቃተው። ወጥቶ እንኳን እኮ ነው። የሚገርም እኮ ነው። ሀሳቡ በጣም ስለተጎዳ በክፉ ሀሳብ ስለተጠቃ ዮናስ አያችሁ፣ እግዚአብሔር በዛ ውስጥ ሁሉ ርኅራኄ ሊያሳየው እየሞከረ ለምን አለ ለምን ብሞት ይሻለኛል እኮ ያለ ለምን? ዕንባቆምን ግን ተመልከቱት። እሺ በቃ ጥያቄውን እንኳን በግልጽ አይደለም የመለሰለት። ነገር ግን አንድ ነገር አለ። በቃ እኔ ግን እጠብቅሃለሁ፣ ምንም በለስ ባታፈራ፣ በወይን ሐረግ ላይ ፍሬ ባይገኝ እኔ በቃ በአንተ ደስ ይለኛል። ምን ማለት ነው? እንዳለ ነገሩ ቢሆንም ባይለወጥም፣ እኔ እንደፈለግኩት ባይሆንም፣ የእኔ ሀሳብ ባይሳካም፣ እኔ ያሰብኩት ባይሆንም፣ ዩ አር ራይት፣ አንተ ልክ ነህ፣ አንተ ጻድቅ ነህ፣ አንተ ትክክል ነህ። ግድ የለም እኔ ትክክል ባልሆን፣ ግድ የለም አዎ ቁጣ ነው የሚያደርጉት ነገር፣ ፍርድ ይገባዋል። አንተ ግን ምህረት ይሁንላቸው ካልክ እሺ ጌታ ሆይ በቃ ተስማሙ። በቃ አያችሁ፣ ሀሳባችን በተለይ ስንጎዳ ያስቸግረናል። ግድ የላችሁም ኢየሱስ ቢሆን ምን ያደርግ ነበር? ዮናስ በተጎዳበት በዛ ሁኔታ ውስጥ እግዚአብሔር ቢሆን ኢየሱስ ቢሆን ምን ያደርግ ነበር? ዕንባቆም በገጠመው በዛ አስቸጋሪ ሁኔታ ውስጥ ኢየሱስ ቢሆን ምን ያደርግ ነበር? አያችሁ፣ አያችሁ፣ ሀሳባችን መፈወስ መቻል አለበት። ዮሴፍ እኮ ሀሳቡ የተፈወሰ ሰው በቃ ወንድሞቹ ታሪኩን ታውቁታላችሁ። ብዙ ነገር ውስጥ አልፎ ያ ብላቴና እግዚአብሔር አክብሮት መጥተው አይተውት ተረጋግተው እንኳን ጌሴም ላይ እየኖሩ ባሉበት ሁኔታ አባታቸው ድንገት ሁሉንም ጠርቶ መርቆ በሰላም በሞት ከነሱ በተለየ ጊዜ ወዲያው ተሰበሰቡ፣ ድንኳን ሳይፈርስ። በቃ ዮሴፍ እስካሁን የታገሰንና ዝም ያለን አባታችን እንዳይረግመው እንጂ እኛ ምህረት ነው ይገባል። ሀሳባቸውን አያችሁት? አልቅሱ፣ ወዶ አቅፏቸው ራት ጋብዙ፣ ምህረት አድርጎላቸው አባታቸውን በሰረገላ ከነሱ ጋር በክብር ተቀብሏቸው በባዕድ ምድር ላይ ጌሴምን መርጠው ሰር ተብሎ ሞገስ አግኝቶ ሀገር የሰጣቸው ወንድማቸው ሽማግሌ አባታቸው ሲሞት ግን እንደገና ሀሳባቸው ያ ያልተፈወሰው ሀሳባቸው ነቃ። ከዛም አማላጅ ላኩበት። አያችሁ፣ ሀሳቡ የቀነው ሀሳቡ የተፈወሰው ዮሴፍ ግን የሰጣቸው ምላሽ የሚገርም ነው። እኔ በእግዚአብሔር ቦታ ነኝ። እግዚአብሔር እኮ ትውልድ እንዲድን፣ ይህ እኮ የእናንተ ጉዳይ የኔ ጉዳይ ብቻ አይደለም። በእግዚአብሔር አጀንዳ ውስጥ እዚህ ሀሳብ ውስጥ እኮ ያለው የእግዚአብሔር አጀንዳ ነው። በእግዚአብሔር አጀንዳ ውስጥ ያለውና ያላችሁ እኮ ናችኋል። እኔ ማንኝ እናንተን ልበቀል? እናንተ ለክፉ አደረጋችሁት። ሀሳባችሁ ክፉ ነበር፣ ድርጊታችሁ ክፉ ነበር። እስቲል ዛሬም አይምሯችሁ በክፉ ውስጥ ነው ያለው። እግዚአብሔር ግን
ለዚህ አይደለም አላቸው። አያችሁ፣ የዮሴፍ ሐሳብ ከእግዚአብሔር አንጻር ሲቃኝ ሐሳቡ የሚገርም ሐሳብ ነበር። ስለዚህ ምህረት ማድረግ ለሱ በጣም ቀላል፣ በጣም 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 ለምን? ሐሳቡ እንደ እግዚአብሔር ሐሳብ ስለነበር። ከዛስ በሰላም ኖሩ። ዛሬ እስራኤል የሚባል ኔሽን ከዛ ወጣ፣ ከ12ቱ ነገድ። እግዚአብሔር ሕዝብን በምድር ላይ ለራሱ የሆነን ሕዝብ የሚያጥንለት አብሮት የሚሰራ ኔሽን ሆኖ እነ አብርሃም ወጥተው እነ ይስሐቅ ወጥተው እነ ያዕቆብ ወጥተው ዛሬ እግዚአብሔር የአብርሃም የይስሐቅ የዮሴፍ አምላክ ተባለ። አያችሁ፣ የእኛ ትሁት መስተካከል ቀላል ነገር አይደለም። የዮሴፍ ትሁት እነሱ እንዳሰቡት ቢሆን ኖሮ ምን እንደሚፈጠር አስባችሁታል? በጣም ብዙ ነገር ግን አይደለም። አያችሁ፣ ሐሳብ በጣም ብዙ ያነጋግራል። ብዙ ምሳሌዎችን ከውጭ አይደለም ከመጽሐፍ ቅዱስ ውስጥ እያነሳን ብንቀጥል አብዛኞቹ እውነቶች ከሐሳብ ጋር የተያያዙ ናቸው። ሐሳብ ሲበላሽ በመጽሐፍ ቅዱስ ውስጥ የምናየው ኃጢአት ይነግሳል፣ ውድቀት ይመጣል፣ ሞት እንደፈለገ ሲፈነጭ እናያለን። ነገር ግን የእግዚአብሔር ሐሳብ ስትመለከቱት ኢቭን መከራ ነው በምንለው መንገዳችን ውስጥ እንኳን እግዚአብሔር ካለበት ለበጎ ነው። ለዚህ ነው ኤርሚያስ በሚናገርበት ጊዜ ክፉ ሐሳብ ያላቸው ነቢያት ብዙ ናቸው በቁጥር ይታመኑ ነበር። ኤርሚያስ ግን ንጹሕ ሐሳብ አለው። ንጹሕ ሐሳብ የእግዚአብሔር ሐሳብ ስለነበረ ቅጣት ቢገባቸውም የእግዚአብሔር ስለሆነ መልካም ነበረ። ለዚህ ነው በኤርሚያስ ምዕራፍ 29 ቁጥር 10 ላይ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜንና ተስፋን እሰጣችሁ ዘንድ የመልካም እንጂ የክፉ አይደለም። አያችሁ፣ ለምለም መሬት ወንዝ ዳር ሆኖ አይደለም፣ ወደ ምርኮ እየሄዱ ነው፣ ግን የእግዚአብሔር ሐሳብ አለበት። አያችሁ፣ ለዚህ ነው ትመለሳላችሁ፣ አይዟችሁ ምናምን እያሉ የሐሰት ደግሞ የሚሰጧቸው ሌላ ሐሳብ እዛ ጋር አለ። እግዚአብሔር ግን በኤርሚያስ በኩል ሐሳቡን ይነግራቸዋል። ውለዱ፣ እረሱ፣ ሀብት አፍሩ፣ ገና ነው፣ አትስሙ እነዛን ይላቸዋል። ነገር ግን ኤርሚያስ እስኪቀጠቀጥ ድረስ ሐሳቡን ግን መቀጥቀጥ አይችልም። መጨረሻ ላይ ያሸነፈው የትኛው እንደሆነ ያው ታውቃላችሁ። አያችሁ፣ በጣም በጣም ብዙ ነገሮችን በመጽሐፍ ቅዱስ ውስጥ ብንመለከት የውድቀትና የስኬት ጉዳዮችን ከሐሳብ አንጻር ነው የምናያቸው። እግዚአብሔር ለኛ የሚያስበው መልካም ነው። ይህም ብያችሁ ልጨርስ። እኔም እንደ ኤርሚያስ ምን ውስጥ ነን? ስደት ሀገር ላይ ነው ያለነው? የት ነው ያለነው? በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ ሩቅ ምስራቅ ላይ ያለን በተለይ አበሾች፣ በተለይ አፍሪካውያን፣ ኤርትራውያን፣ የሰው ወገኖች መመሪያችሁ መጽሐፍ ቅዱስ የሆነ ሌላም ነገር መመሪያችሁ ሆኖ ነገር ግን አጋጣሚ ይህንን ቃል ይህንን እውነት የምትሰሙ ወንድና ሴት የእግዚአብሔር ሰዎች የእግዚአብሔር ፍጡሮች ይህን ነው ምላችሁ፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ። የፈጠርኳችሁ እኔ ነኝ፣ የሰራኋችሁ እኔ ነኝ። ለእናንተ የማስበውን ሐሳብ እኔ አውቃለሁ። ፍጻሜንና ተስፋን እሰጣችሁ ዘንድ ክፉ አይደለም፣ መልካም ነው። አሁን ያለንበት ሁኔታ ባይመች እንኳን እግዚአብሔር የሚለን ይህንን ነው። ለእናንተ የማስባትን ሐሳብ እኔ አውቃለሁ። ፍጻሜው ምንድን ነው ታዲያ ካላችሁ መልካም ነው። አት ዘ ኤንድ ኦፍ ዘ ዴይ የእግዚአብሔር ሐሳብ ጎሉ መልካም ነው። ስለዚህ ወደ እግዚአብሔር ነው፣ ወደ እግዚአብሔር ሐሳብ እንመለስ። ከመወሰናችሁ በፊት እናንተ የሆነ ነገር ከማድረጋችሁ በፊት እግዚአብሔር ሆይ ያንተ ሐሳብ ይሁን ማለትን ልመዱ። ሐሳባችሁን በእግዚአብሔር ሐሳብ እንዲዋጅ ፍቀዱ። ምንም ኪሳራ የለውም። እናንተ ምንም ምርጥ ብታውቁ ከእግዚአብሔር አይበልጥም። እናንተ አሪፍ ለእናንተ ልትመርጡ ትችላላችሁ፣ ግን ብዙ ጊዜ አይሳካም። የእግዚአብሔር ሐሳብ ግን ለፍጥረቱ ሁሌ መልካም ነው፣ መልካም ነው። ስለዚህ የእግዚአብሔር ሐሳብ ምንድን ነው ወገኖቼ? ይህን ሐሳብ ለማወቅ ወደ ነቢያት መሄድ አይጠበቅባችሁ። ጸልዩ፣ በግላችሁ አንብቡ የእግዚአብሔርን ቃል። መንፈስ ቅዱስን ለማዳመጥ ራሳችሁን አዘጋጁ። መንፈሳችሁን ሰብስቡና እግዚአብሔርን ለመስማት በጣም ፈቃደኛ ሆኑ። ራሳችሁን ከኃይለኛው ከእግዚአብሔር ጉልበት በታች ተንበርክካችሁ ጠይቁት። እግዚአብሔር ሐሳቡን ይነግራችኋል። ሩቅ አይደለም የእግዚአብሔር ሐሳብ፣ በልባችሁ ውስጥ በድምፁ ይናገራችኋል።
ደግሞ ታውቁታላችሁ። ስለሰማችሁኝ ያመሰግናለሁ። ይሄ እውነት ከጠቀማችሁ ፕሊዝ ሰብስክራይብ አድርጉት። ለሌሎች ደግሞ እንዲደርስ የምትችሉትን ሁሉ አድርጉ። ለእኔ ደግሞ በዚህ ሀሳብ ዙሪያ እስቲ ሀሳባችሁን በቴክስት አስቀምጡልኝ። ስለሰማችሁኝ ያመሰግናለሁ። ቴንኪው